እንግዲህ አብዛኞቹ የተዋጣላቸው የቢዝነስ ሰዎች በተለይ በንግዱ ዓለም አብዛኞቹ ይህን መስመር እንደተከተሉ ይናገራሉ። ቃሊት ያጤ ሰው ናላ አመላልሶ እንትን ልብ አመላልሶ ብሬንሽ ወርሶ የምታስማሚው ከሆነ በጣም ከፍተኛ የማሰብ አቅም ሊኖርሽ ይችላል እንጂ ቀልብ በራሱ ፍርሃት አይደለም። ቀልብ በራሱ ጭንቀት አይደለም። መረጃ ሰጪ አቀባይ አንዱ ኢንተለጀንስ ነው ማለት እንጂ አንዳንድ መንታዎች ተመሳሳይ ነገር ሲከሰተ ያለሽ እንደውም ከእናትና ከልጅ ባለፈ መልኩ በግራ ጎናቸው ሲታቀፉ እዚህ ኩላሊቴ አጠቃላይ ስሜት አይደለም የቀኝ አይምሮ ክፍላቸውን ይቀሰቅሰዋል። አንዳንድ ፍርሃቶች ደግሞ ምናባዊም ሊሆኑ ይችላል። ራሳችን የምንፈጥረው የሌለ ነገር ለምሳሌ የሆነ ነገር ቢመጣስ አልመጣም እኮ ላይኖር ይችላል ራሱ እና አንዳንድ ነዎች ምናባዊ ነገሮችን ፈጥረና እንረበሻለን። ይሄ ግን አይደለም። ቀልብ ግን መረጃ ነው የሚሰጠው። ፍራ አይልህም። አላርም ነው፣ ደወል ነው። ለምሳሌ ግባ ግባ፣ ውጣ ውጣ መረጃ ነው የሰጠሽ። ፍራ አላለሽም። ለምሳሌ አንድ ምሳሌ ብጠቅስ አንድ ሰው አንድ ቦታ እሳት ተነሳ እንበል። እሳት ተነስቶ የእሳት አደጋ አጥፊው ገብቶ እሳቱን ያጠፋል። በድንገት ውጣ 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 የሚል ስሜት ይሰማዋል። ምንም እኮ አይደለም፣ ተራ እሳት ሊሆን ይችላል። ወጣ፣ ፈነዳ፣ የሆነ የሚፈነዳ ነገርና ቤቱ ተቃጣ፣ ተረፈ ማለት ነው። ውጣ ውጣ፣ ግባ ግባ የሚል ግን መረጃውን አስበን ልንፈራ እንችላለን። ያ ሌላ ጉዳይ ነው። ለቀልብ የምንሰጠው ግብረ መልስ ሊሆን ይችላል ፊድባኩ። ለምሳሌ ቀፈፈሽ መረጃ ነው። ከዛ በኋላ የቀፈፈኝ እኮ እዚህ ቦታ ላይ የሆነ ፈንጂ ተጠምዷል ማለት ነው ብለሽ ልትፈሪ ትችያለሽ። ባለ መረጃ ላይ ተንተርሰ ማለት ነው በሰማሽው ነገር። ያ ግን ፍሬ አይልሽም፣ ደንግጭ አይልሽም። ብቻ መረጃ ነው። እንደ አላርም ደወለ። አላርም ሆኖ ኩላሊት አጤሰ ማለት ያ እኮ ነው ማጤስ። ኩላሊት ያጤሰው ማለት ያ ነው። ከዛ ልብ ያመላልሰዋል። ልብ ሲያመላልሰው ፍርሃት ሊሆን ይችላል። ከዛ በኋላ ልብ ካመላለሰው በኋላ ናላ የሚወርሰው ይባላል። አይምሮ ያስበዋል። በቃ ይደመድማል። እዚህ ቦታ እንትን አለ፣ እንትን ሊመጣ ነው ብሎ ይጨነቃል፣ ይፈራል፣ ናላ ይደነግጣል፣ ልብ ይፈራል፣ እግር ይብረከረካል። ስለዚህ አብዛኛውን ጊዜ ፍርሃት የሚመነጨው ከምናየው ነገር፣ ለምሳሌ መብረቅ ሊሆን ይችላል። ፎቢያዎች የተለያዩ ብልጭ ሲል ምናየው ነገር ሊያስፈራን ይችላል። የጦር አሰላለፍ ስታይ ልትፈሪ ትችያለሽ። ድምፅ ሊያስፈራን ይችላል። በጣም የተለያዩ ፍሪኩዌንሲዎች አሉ አደገኛ። ወደፊት እንደውም ጦሮች ሞር መዋጋት ላይኖር ይችላል። ጦርነት አብዛኛውን ጊዜ ይሄ መሳሪያ ተኩስ ከጥቂት ጊዜ በኋላ ያቆምና የድምፅ ጦርነት ነው። የሰው ልጆች ፈሪ የሚያደርግ ድምፅ ፍሪኩዌንሲ ይለቀቃልና ፈርተው ይደበቃሉ። ድምፅ በጣም ኃይል አለውና እነዚህ አይነት ነገሮች ሰውን ሊያስፈሩት ሊያስጨንቁት ይችላሉ እንጂ ቀልብ በራሱ ፍርሃት አይደለም። ቀልብ በራሱ ጭንቀት አይደለም። መረጃ ሰጪ አቀባይ አንዱ ኢንተለጀንስ ነው ማለት እንችላል። ምንድነው የእናትና የልጅ ግንኙነትን ማየት ያስፈልጋል። እና እናት ቀላል አይደለም። 9 ወር ከ5 ቀን ነው ልጇን የምትሸከመው። በዚህ ውስጥ የእናትና የልጅ ግንኙነት አለ። በጣም አለመታደል ሆኖ ብዙ ዓመት ሲነገር የኖረ ሳይንስ ሁሉ የሚያምነዋል እንደሚባል አንድ ፍልስፍና ነበረ። ህፃናት ነጭ ወረቀቶች ናቸው። ታቡላ ራስ ይባላል ፍልስፍናው። በተለይ ዴቨሎፕመንታል ሳይኮሎጂ ላይ አስታውሳለሁ። ነጭ ወረቀቶች ናቸው። ልሙጥ ማለት ነው። ባዶ ነጭ ቀለም አልባ ማለት ነው። እና ከማህበረሰቡ ጋር የሚያደርጉት መስተጋብር ላይ እውቀት ይሰበስባሉ የሚል አንድ ሲነገር ሲያደክም የኖረ እውቀት ነበር። ግን ከንቱ እውቀት ነው። እኔ ትክክል ነው ብዬ አላምንም ፐርሰናሊ። ወደ 1500 ዓመት ወደ ኋላ ስንሄድ ቅዱስ ያሬድ የሚለው ነገር አለ ስለ ዮሐንስ። እምከርሰ እሙ አይመረ ይላል። ዮሐንስ ከእናቱ ማህፀን አወቀ ይላል። ነጭ ወረቀቶችማ አይደሉም፣ ያውቃሉ። ልሙጦች አይደሉም። ስለዚህ የእናትና የልጅ ግንኙነት ኦልሞስት ከማህፀን ስንጀምር 4ኛ ወር አካባቢ ወደ 5ኛ ላይ ሲደርስ የእናቱን ድምፅ ለይቶ ይሰማል። ህፃኑ ያውቃል በትክክል። አሁን የተደረሰበት ሳይንስ ነው። እና አንድ ዶክተር ሄኖክ የሚባል ፊቶሎጂስት አንዴ ስንጨዋወት ምን አለ፣ ጀርመን ነው፣ ረጅም ዓመት ሰርቷል፣ የማህፀን ስፔሻሊስት ነው። ጀርመን አለ ወላጆችን ሰብስበን ጽንሶችን እንዲያጫውቱ እናደርጋለን አለ። እናትየው ልጅ እንድታጫውተው ልጄ እንዴት ነህ ሆይ እኔ ተሸክሜሃለሁ በማህፀኔ እስክትወለድ ናፍቄያለሁ ወዘተርፈ የልጅ እናት የልጅ የምታጫውትበት ልክ ያ
እናትየው ልጇ የምታጫውትበት ሰዓት ሲደርስ ልጆቹ ብድግ ይላሉ፣ አልትራሳውንድ ያያቸዋል። ስለዚህ ተሰምቷል ማለት ነው። በመሆኑም አሁን አንዳንድ ሀገራት የሰለጠኑ ብዙ ሀገራት አይቻለው ለጽንስ የሚሆኑ ተረት መጻሕፍት እየተዘጋጁ እናቶች ለልጆቻቸው ያነባሉ። ሙዚቃም ያሰማቸዋል። ሙዚቃ ራሱ ሲሰሙ ደስ የሚል ዜማ ብድግ ይላሉ። ስለዚህ ሰምተዋል ማለት ነው፣ እውቀቱ ተጀምሯል ማለት ነው። በአንጻሩ ለምን ጸነስኩት ይሄ ልጅ ብላ የምትበሳጭበት ከሆነ ያም ሰብኮንሽስ ማይንዱ ላይ ሴቭ ይሆናል እና ከአደገ በኋላ ብቸኝነት የሚሰማው ከሰው የማይቀላቀል ልጅ ነው የሚሆነው። ሎነር ይሆናል። በቃ የእናትየው መጥፎ ስድብ አቁስሎታል ልጁን ማለት ነው ኦልሬዲ። ስለዚህ ይሄ ስሜት ይሄ ግንኙነት ማህፀን ውስጥ ተጀመረ ማለት ነው። ስለዚህ ትንሽ ረቀቅ ያለ ግንኙነት መሆኑን ማሰብ አለብን። ሲወለድ አንድ ሕፃን ቀጥታ አይን ግንኙነት ማድረግ ያለበት ከእናቱ ጋር ነው ይባላል። ሌላ ሰው ማየት የለበትም። ምክንያቱም የአይን ራሱን የቻለ ኃይል አለ ይባላል እና የፍቅር አይን አለ፣ የሆነ የሚያስጠላ አይን አለ። የሚያስጠላ አይን ስልሽ የጸጸት ወይ የጭንቀት ምንም ስሜት አልባ አይን፣ ግን የመንሰፍሰፍ አይን አለ። የፍቅር አይኖች አሉ ይባላል። የተለያየ የምትወጂውን ሰው ስታይ አይንሽ ራሱ ይለወጣልና በልጁ አይንና የእናቱን አይን ማየቱ ራሱ ከማህፀን የጀመረውን ፍቅሯን ያመለክታልና መጀመሪያ በጥንት ጊዜ እንግዲህ ሕፃን ሲወለድ ታቅፋ የምታየው እናት ናት። እንዳሁኑ ዘመን እዛ ሄዱ እዚህ ሄዱ አይደለም። ይሄ ራሱ እና ግንኙነቱ ተጀመረ ማለት ነው። እና አካላዊ ግንኙነት አለው፣ ኢሞሽናል የሆነ ወይም ስሜታዊ ግንኙነት አለው። ይሄ ሳይንስ አይገልጠውም፣ ሊገልጠውም አይችልም። ሳይንስ ወለደችው ብሎ ነው የሚያስቀምጠው። አንዳንዴ ይሄ ሳይንስ የአምስቱ ስሜት ሕዋሳት መረዳታችን የማይገልጻቸው ብዙ ነገር ቢዮንድ የሆኑ ነገሮች አሉ፣ ከዛ የራቁ ነገሮች እና ሁሉንም እናቶች ባንልም ግን በብዙ ሺዎች የሚቆጠሩ እናቶች ልጆቻቸው የሆነ ነገር ሲያጋጥማቸው ይታወቃቸዋል። አዎ ለምሳሌ ይሄን መቶት የሆነ የሚለውን ከፍጽም ብሎ ከምንሰማው መረጃ ከምናየው በዘለለ መልኩ የሆነ ነገር ሲሆን ይታወቃቸዋል። በቃ ወይ ብቻ አይታወቅም፣ ያ ነገር ይታወቃቸዋልና ልጃቸው ሲከፋ ልጃቸውም ሲያዝን ምናልባት ሌላ ሀገር ሁሉ ሊሆን ይችላል። አንዳንድ ልጆች ደግሞ በተመሳሳይ መልኩ እናቶቻቸው የሆነ ነገር ሲሆኑ ይሰማቸዋል። እናቴ ምን ሆና ይሁን ብሎ ይደውላል፣ የሆነ ነገር ሆናለች ማለት ነው። ስለዚህ እዚህ ላይ የእናትና የልጅ ግንኙነት በጣም ጥልቅ መሆኑን እንረዳለን ማለት ነው። ሌላው ትልቁ ነገር ሲያሳድጉ ከማህፀን ከተወለደ በኋላ ያለው እንዳለ ሆኖ ሲያሳድጉ አብዛኞቹ እናቶች በግራ ጎን ነው ልጆቻቸውን ቢታቀፉት። ኦልሞስት 80% ይቻላል 85% ማለት እንችላለን። ብዙ ስዕል ስታይ በግራ ጎን ነው የሚታቀፉት ልጆቻቸውን፣ ቀኝ ላይ ይታቀፉ አይመችም። አዎ ግራ ግን ምንድነው ጥቅሙ? በግራ ጎናቸው ሲታቀፉ እዚህ ኩላሊቲ አጠቃላይ ስሜት አይደለም የቀኝ አይምሮ ክፍላቸውን ይቀሰቅሳል። ራሱ ስራ አለው። የግራው ራሱ አለው፣ የቀኝ አለው። የግራው መታቀፍ የሚቀሰቅሰው ሄዶ በተቃራኒ ቀኙን ነው። ቀኙ ደግሞ አንጎል ከኢሞሽኖች ጋር የተያዘ ነው፣ ከስሜት ጋር እየያዘ ነው። ነን ቨርባል ፊሊንጎች ቃላት የሌለው ግን በአካላዊ እንቅስቃሴ በፊት ውስጥ የሚነበብን ስሜት ሁሌ ከፍ ያደርገዋል። ስለዚህ በዚህ ሲታቀፉ እዚህ ላይ ይቀሰቀሳል። ያ ደግሞ ልጃቸው ምንም ሳይፈልግ ምን እንደፈለገ በተለይ ሳይፈልግም አለመፈለጉን ሲፈልግም ሳይናገር አይተውት ያውቃሉ። ልጅ ይህን ነገር ፈልጓል ይላሉ። ቢርበው ያውቃሉ፣ ቢከፋ ያውቃሉ፣ ምን እንደፈለገ ያውቃሉ። ስለዚህ ኦልሬዲ ነን ቨርባል የሆነ ኢቃላታዊ ግንኙነት ከልጃቸው ጋር መስርተዋል በማሳደግ ደረጃ ማለት ነው። ስለዚህ ሲዋሹት ፊት ምንም ህፃናት ሊዋሹ ይችላሉ፣ እኔ ላላቅባቸው ይችላለሁ። እናትየው ግን ዋሽተኛል። ይሄ አካላዊና የርቀት ደግሞ ይሄ ኢሞሽናል ኮኔክሽን አለ ማለት ነው። ስለዚህ ነውና መንታዎች አብዛኛውን ጊዜ ይከሰትባቸዋል። ብዙ ጊዜ ብዙም ባይሆን አንዳንድ መንታዎች ተመሳሳይ ነገር ሲከሰት ያለሽ እንደውም ከእናትና ከልጅ ባለፈ መልኩ ታዩ እናትና ልጅ ቀርቶ አንዳንድ ሰው አንቺም ታስቢዋለሽ እሱም ያስብሻል። አስቤ እኮ ደወልክ ወይም አስበህ እኮ እና በጣም ያሰብሽውን ሰው ድንገት ልታገኙ ትችያለሽ። ስለ አንድ ሰው ለምሳሌ በድንገት ህልም ልታይ ትችያለሽ። በጣም የራቅሽው ዘመን ነው እንደ ህልም አየው ስል እኔ እኮ አስቤ ነበር ይልሻል። እንግዲህ ምናልባት እንደ ቴሌፓቲ በምን አይነት እንደተገናኘን አናውቅም። ግን ለማንኛውም
በእናትና በልጅ መካከል ራሱን የቻለ ሰፊ ግንኙነት አለ። ግን ያን ግንኙነት ሳይንስ ሊገልጸው አይችልምና የእናት ቀልብ የሚባለው በዚህ መልኩ ማየት እንችላለን የሚል እምነት አለኝ። እንግዲህ አብዛኞቹ የተዋጣላቸው የቢዝነስ ሰዎች በተለይ በንግዱ ዓለም አብዛኞቹ ይህን መስመር እንደተከተሉ ይናገራሉ። ቃለመጠይቃቸውን ስትሰሚ ሞሬ ከሜካኒካል ከሆነው ከሰሙት ከሰበሰቡት መረጃ ይልቅ በራሳቸው ነግሯቸው የጀመሩት ቢዝነስ እንደተሳካላቸው የሚናገሩ አሉ። ይሄም ይታሰብበታል። ግን ትልቁ ነገር ከደህንነታችን ጋር መረጃ ይሰጠናል የሚል ሀሳብ አለኝ። ከደህንነታችን ጋር በቃ ውጣ ሊልሽ ይችላል ከሆነ ቦታ፣ ያ ቦታ ወይ ፎቁ ሊናድ ይችላል። መረጃ ሰጥቷል ማለት ነው። በአጠቃላይ ይሄ ይታሰብ። ሌላው አዲስ ሀሳብ እንድናስብ ያደርገናል። ያላየነውን ነገር የምናውቀው መንገድ እኮ ነው እየሾፈር ነው በዚህ ታጠፍ ይልሻል። አዲስ መንገድ፣ አዲስ ሀሳብ አታቂው። ለምን ነገረሽ? ምታቂው ነገር የለም። ይሄ አንዳንዴ ሳይንሶች ሎጂክ ማይገልጸው ስለሆነ ነው። አዲስ መረጃ ፈጥነን እንድንወስን ያደርገናል። በተለይ በውስብስብ ሁኔታዎች ቅድም እንደጠቀስኩት ነው። ያ ሰው እሳት እያጠፋ ነው፣ ውጣ 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 አለው። ድንገት ሀሳብ ነው፣ አዲስ ሀሳብ ነው። ወጣ፣ ወዲያው ቤቱ ፈነዳ። አጠቃላይ የሆነ የሚፈነዳ ነገር ተቀጣጣይ ተረፈ ማለት ነው። ያ ሰው ምንድን ነው አዲስ ሀሳብ እንድና ያደርገናል። ያላየነውን ነገር አዲስ ውሳኔ፣ በተለይ ውስብስብ በሆነ ጉዳይ ውስጥ ድንገት መረጃ ሰጥቶሽ ያላሰብሽውን ውሳኔ እንድትወስኝ ያደርጋል። ይሄ በጣም ግን አሁን የምነግረው ነገር ምናልባት በአሉታዊ ነገሮችም ሰብኮንሽየስ ውስጥ ሰብስበን በነበር ነው መረጃ ደግሞ ነገሮች እንዳይዛነፉብን፣ አንዳንዴ ደግሞ ብሬናችንን አትጠቀም የሚል ህግ የለም። እዛ ላይ መጠንቀቅ ያስፈልጋል። ሁሉ ይሄ ነገረኝ ብለሽ መጎዳት ስለሌለብሽ፣ ምክንያቱም ትክክለኛ የውስጥ የገት ፊሊንግ መሆኑን ኢንቱዊሽን መሆኑን አናውቅም። ያሰብነው ነገር አንዳንድ ጊዜ ዝም ብሎ የተከማቸው መረጃ ድንገት ሊመጣብን ይችላል። ስለዚህ ትክክለኛ ፊሊንግ ካልሆነ እንዳንጎዳበት በወሰንነው ውሳኔ አንዳንዴ ደግሞ ብሬናችንን ልባችንን ማየት ማሰብም በእነሱም ዙሪያ መመራትም ያስፈልጋል የሚል እምነት አለኝ። ሌላው ነገር ቀልባችንን ስናዳምጠው ለማዳመጥ እንዴት እንደምንችል እንዴት እናደርግ? እኔ እንደውም ምንድን ነው ማስበው መንፈሳዊነትን መላበስ ያስፈልጋል የሚል እምነት አለኝ። መንፈሳዊነት ትልቅ ኃይል ነው፣ ረቂቅ ኃይል ነው። ስለ ረቂቅ ነገር ለማወቅ መንፈሳዊ መሆን ያስፈልጋል። ስጋ ነኝ፣ ነፍስ ነኝ፣ መንፈስ ነኝ የሚለውን ነገር ካላወቅኩኝ ይሄን ነገር ላውቀው አልችልም። ሁሌ ማየት፣ መስማት፣ መዳሰስ፣ መቅመስ በሚለው አዙሪት ውስጥ ነው የምሽከረከረው። ስለዚህ መንፈሳዊነት በጣም ወሳኝ ነው። አንጎል፣ ልብ፣ ቀልብ የሚለውን የውሳጣዊ ስሜቶቻችንን በመንፈስ ሆነን ካልተረዳን በስተቀር እጅግ ይከብዳል እና በእነዚህ መጓዝም አንችልም። ስለዚህ መንፈሳዊነት በጣም ይጠቅማል። ሁለተኛ በማስታወሻ ማስፈር ጥሩ ነው ብዬ አስባለሁ። ለምሳሌ ይህ ስሜት ሲሰማን ምን እየሰራን ነበር? የትስ ቦታ ነበረን? ትክክል ነው አልሆንም? ከዛስ ምን ተወሰንን? ከዛ በኋላስ ምን ተከሰተ? ትክክል ነው አይደለም የሚለው ማስታወሻ መያዝ በጣም ይጠቅማል። እና ያ ስሜት የተሰማኝ ቦታው ራሱ ምንድን ነበር? ሞመንቷ ምን ነበረች? የት ቦታ ነበረ ይሄ ስሜት የተሰማኝ? ማስታወሻ መያዝ። ተከስቷል የሆነ ነገር እንኳን ቢሆን የተሰማሽ ነገር ተከስቷል፣ ማስታወሻ መያዝ። ትክክል ነው አይደለም፣ ከዛ በኋላ ማንጠር፣ ነገሮቹ ካለፉ በኋላ ማለት ነው። እና ቀልቤ የምነግረኝ ነበረ የሚለውን ነገር ከዛ በኋላ ትክክል ነው አይደለም የሚለውን ነገር መረጃ ሊኖረን ይችላል። በተመሳሳይ መልኩ እኔ የማስበው በአንድ ሚዛን የሚመሰሉት አንጎልሽን፣ ልብሽን፣ ቀልብሽን ወይም ኩላሊትን ማስማማት ከተቻለ ከፍተኛ የማሰብ አቅም እናገኛለን። በቃ እኔ ይሄ የምለው ነው ሱፐር ኮንሽየስነስ ማለት እንችላለን። ይሄ ዝም ብሎ ኮንሽየስነስ ሰብ ኮንሽየስ ከማለት ሱፐር በጣም ትልቁን እሳቤ ሶስቱን ነገር አዋህደሻል። ኩላሊት ያጤሰውን ናላ አመላልሶ ልብ አመላልሶ ብሬንሽ ወርሶ የምታስማሚው ከሆነ በጣም ከፍተኛ የማሰብ አቅም ሊኖርሽ ይችላል። ምናልባት አንቺ ነሽ ብዙ ጊዜ ከቀልብ ጋር የተያያዘ ልምድ አለኝ ያልሽው። እኔ እንኳን ማስታውሳቸው ነገሮች ምንድን ነው አብዛኛውን ጊዜ ያው ማታ ስታርጌዝ አደርጋለሁ፣ ልምዴ ነው። ፕላኔት ሳላይ ከዋክብት ሳላይ አልተኛም። ይሄ ራሴ ልምድ ነው። ሰማዩን እከታተላለሁ፣ በጣም ደስ ይለኛል። በጣም የምወደው ሰዓት ምሽቱ ሰዓት ነው። ቴሌስኮፔን አወጣለሁ፣ ጨረቃ ጉድጓዶችን ያለው የሳተርን ቀለበት፣ የጁፒተርን ጨረቃዎች፣
ኮንስታሌሽኖች ታሪክ አላቸው። ሰማዩ ይነበባል፣ ራሱ የተለያዩ ቅርጽ ይሰጣሉ፣ ቅርጹ ይነበባል። በዛ ውስጥ በጣም አስደሳች ምሽት ነው ሌሊቴ። በጣም ሞር ከቀኑ ሌሊቱ በጣም የሚያስደስተኝ ነው ብዙ ነገር እና አንዳንዴ ቤት ተቀምጬ ላፕቶፕ ምናምን እየሰራው ወይም እየጻፍኩኝ ምናምን ውጣ ምጣ በቃ የተያዘ ስለሆነ የሆነ የሚል ነገር ይሰማኛል። ወጥቼ በቃ ሳይ ወይ ሜቴር ሻወራ ያለ የሆነ ነገር ቶርዋል ሹቲንግ ስታር ምናምን ያለው እና ይሄ በጣም የሚያስደስተኝ ነው። ድንገት እየጻፍኩኝ እስቲ ወጣ የሆነ ነገር ነው ይለኝ ውስጥ ገጦቼ ሳይ ወይ የምፈልገው ኮንስታሌሽንን አያለው ማለት ነውና ምንድነው እኔ ቅድም ልልህ የሞከርኩት እንደዚህ አይነት ነገር ኢንቱዊሽን በጣም እኔ ያጋጥመኛል ፐርሰናሊ ያልኩበት ምክንያት በጣም አቅጄ ፕላን አድርጌ መሄድ የሆነ ቦታ ለመሄድ ይሆናል፣ ግብዣ ይሆናል፣ ወይ ዝግጅት ይሆናል፣ ኢቨን ጉዞ ይሆናል የምጓዝበት ኖሮ የሚሰማኝ ስሜት አለ እና እኔ ላይ ምን ያጋጥመኛል? በቃ ይቅርብሽ፣ ላይክ ዳጊ ዛሬ ይቅርብሽ፣ በቃ እዚህ ቦታ አትሂድ ኦር እንደዚህ አይነት ነገር አታድርጊ። አንዳንዴ ያንን ስሜት ተጋፍቼው ሲሄድ በሌላ ምክንያት ልቀር እችላለሁ፣ ወይ ቤት ለኢመርጀንሲ ተጠርቼ ወይ ችግር ተፈጥሮ ተመልሼ እዛ የቀረሁበት ቦታ ግን ችግር ተፈጥሮ አውቃለሁ። ይሄ ቀልቤን ወይ ኢንቱዊሽኔን በጣም በእንደዚህ አይነት ምክንያት ነው። እንደውም መጀመሪያ ድሮ አልሰማውም ነበር። ዝም ብሎ ፊሊንግ አለ አይደል? ሙዴ ነው በቃ ዝም ብሎ ሙዴ ተቀያይሮ ነው እንጂ ይሄ ፕላኔ ነው ብዬ የማደርጋቸው ብዙ ነገሮች ነበሩ ከህይወት ጋር የተያያዙ ብዙ አጋጣሚዎች። ግን ሳላዳምጣቸው በቀረሁበት ጊዜ ኢቭን ክፉ ነገሩ ባይገጥመኝም በሌላ ምክንያት ቀርቼ በሌላ ምክንያት ያንን ውሳኔ ወይ ሳልወስነው ከስራም ጋር የተገናኘ ነገር ሳላደርገው ቀርቼ ግን ለበጎ ነው እንደሚባለው ሁሉ ለበጎ ሆኖ አግኝቼዋለሁ ወይም ይገናኝልኛል። ወይኔ በሄድ እኮ እንደዚህ ይገጥመኝ ነበር ያን ውሳኔ ባደርገው ኖሮ ያን ቀን እንኳን አላረኩና ሳዳምጥ ኦልሬዲ ውስጥ ይነግረኛል፣ አታድርጊ፣ አትሂጂ፣ እንደዚህ አትበይ የሚሉት ነገሮችና በጣም ፋሲኔት የሚያደርግብኝ በጣም የማምንበት ነገር ነውና ከዛ ውጪ ግን መጨመር የምትፈልገው ነገር ካለ ለተመልካቾቻችን ይረዳል ብለህ የምታስበው ሀሳብ ካለ? የራሳችንም ሳይንስ ብናበለጽግ የራሳችን የሆነ ስነ ልቡና ሳይንስ አለ። ሞር ሁሌ ሜንስትሪሙ ሳይንስ ላይ እንትን የምንል ከሆነ እነዚህ ነገሮች አክሰስ ማድረግ አንችልም። ሁሌ ማየት፣ ማሽተት፣ መቅመስ፣ መዳሰስ የሚሉ ነገሮች አዙሪት ናቸው። እንስሳውም አለው፣ አራዊቱም አለው፣ ወፎችም አላቸው። በተሻለ ደግሞ ኢሞሽንም አላቸው፣ ስሜት አላቸው። ይሄን አይደለም ሰውን ሰው የሚያደርገውና ይልቁኑ ነፍሳችንን መንፈሳችንን ራሱ ሶስቱን ነገር ማስተባበር ስንችል ነው ፍጹም ሰው ነው የምንለውና ሀገርም በአስተዋዮች የምትመራው ከጠብ ይልቅ ጥበበኞች የሚበዙባት ወይም ከጠብ ይልቅ ጥበብን የምንለው እዛ ላይ ነው ማለት ነው። እንደውም አንድ የሚባል አለ፣ ከቀለብ ይልቅ ቀልብህን አስቀድም ይባላል። ሁሌ ስለ ሆድ አይደለም፣ ቀልብህን አስቀድም። ይህን ነገር ማየት ከቻልክ ስለሚበላው ስለ ድንቹ ስለ ሽንኩርቱ አይደለም፣ በዛ አልፈሽ ሌላ ዓለም ውስጥ ገብተሽ እና ይሄን ነገር እንድናስተባብር ከገንዘብ ይልቅ ግንዛቤን ማስቀደም፣ ከቀለብ ይልቅ ቀልባችንን ማዳመጥ፣ ከጠብ ይልቅ ጥበብን መያዝ ጥሩ ነው ብዬ አስባለሁ።